ያልተማራ ማህበረሰብ በትምህርት ያልበለጸገ ማህበረሰብ ሀብታም ሊሆን አይችልም፣ ቴክኖሎጂስት ሊሆን አይችልም፣ ቴክኒሽያን ሊሆን አይችልም፣ ፋርማሲስት ሊሆን አይችልም። ስለዚህ በትምህርት የበለጸገ ማህበረሰብ የተሻለ ደረጃ ማደግ የሚችለው በንግዱም ቢገባ ማደግ የሚችለው እርሻም ቢያርስ ማደግ የሚችለው ቴክኖሎጂ ቢሰራ ማደግ የሚችለው ከሌላም ሰው ተስማምቶ መኖር የሚችለው የተማረ ሰው ነው። ስለዚህ የከፍተኛ ትምህርት ተቋማት ደረጃ ሲታይ ሁሉንም ክፍተቶች በመንግስት አይሟላም። ስለዚህ ይህንን የመንግስት ክፍተት የግሉ ዘርፍ ያሟላል ማለት ነው። ቢዝነስ ማኔጅመንት በአካውንት ጓትብል ሊሆን ይችላል። ስለሆነም ዛሬ የምትመረቁ ልጆች ዛሬ ይሄ የመጨረሻው ዲስቲኒ አይደለም፣ ወይም ደግሞ የመጨረሻው የትምህርት ደረጃ አይደለም። ብር ቢኖረው እንኳን ማደግ በሚገባው ልክ አያድግም። ብር ቢኖረው እንኳን ምን መስራት እንዳለበት አያስብም ማለት ነው። ያልተማረ ሰው ለሌላ ስራ እድል መፍጠር አያስብም። የተማረ ሰው ግን በተሻለ ካምፓኒ ከፍቶ የተሻለ ነገር አድርጎ የስራ እድል ለመፍጠር ይሰራል ማለት ነው። ከግል ተቋማት ተማሪዎችን ተቀብሎ እንዲያስተምሩ የትብብር ስልጠና ውል በመፈራረም ተማሪዎቻችን ትምህርታቸውን ጨርሰው ከመመረቃቸው በፊት ወደ የተቋም በመላክ ተማሪዎችን የተማሩትን በተግባር እንዲሰለጥኑና ወደ ስራ ዓለም ሲገቡ እንዳይቸገሩ ከወዲሁ የስራ ክህሎትን እንዲያዳብሩ እንዲሁም ተማሪዎችን በተደራጀ ኮምፒውተር ክፍልና ከመምህራን እርስ በርሳቸው መረጃ የሚለዋወጡበትን የተለያዩ የሚዲያ ገጾች በመፍጠር በትኩረት እየሰራን እንገኛለን። ነበረ እየሰራው ነበር የተማርኩት እና በዛው አጋጣሚ ደግሞ ትምህርት ስራ ላይ ያለም ብቻ የምናቆመው ሳይሆን እየሰራን የምንማርበት እንደሆነ ላሳውቅ እወዳለሁ እና ደስ ብሎኛል። ይማሩ ነው መማርም ሴት በተለይ ለሴት በሁለት ሜዳሊያ ተሸለምኩት። አንዱ በዲግሪ መርሃ ግብር በሴቶች አንደኛ ወጥቼ ነው እና ይበልጥ ደግሞ ሴቶች ቢማሩ እላለሁ። የራሳቸው የገቢ ምንጭ እንዲኖራቸው ሴቶች ቢማሩ ብዬ እመክራለሁ። በመጀመሪያ ፈጣሪን አመሰግናለሁ። በመቀጠል ብዙ ያገዙኝ ሰዎች አሉ። ስማቸውን ሳልጠቅስ አመሰግናቸዋለሁ። በአሁኑ የአካውንቲንግ እና ፋይናንስ ተመራቂ ነኝ፣ የማዕረግ ተመራቂ ነኝ። ከዚህ ከ5 ዓመት በፊት ደግሞ ከዲላ ዩኒቨርሲቲ የኤሌክትሪካል እና ኮምፒውተር ኢንጂነሪንግ የኮሚኒኬሽን ፎከስ ምሩቅ ነኝ። አዲስ ታይም ደግሞ የሀላባ ዞን ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ የኢኮቲ ዳይሬክቶሬት ቡድን መሪ ሆኜ የምሰራ ነው። ኦኬ ትምህርት ያው ጥሩ ነበረ ያለው በግቢው ላይ ጥሩ ጊዜ አሳልፌያለሁ። ያው በመምህራኖቼ ግፊትም ነው የጀመርኩት። መምህራኖቼ ነበሩ እንዲጀምር የሚያደርጉኝ ደስ ይል ነበረ። እኔም ደግሞ ሞቲቬ ያው ከትምህርት የመራቅ ፍላጎት የለኝም። ከዚህ በኋላ ባገኘሁት እድል ቀጥላለሁ የመቀጠል ፍላጎት ነበር። መሳቱም ደግሞ ደስ የሚል ጊዜ ነበረ። እንደ ተማሪ ብቻም ሳይሆን ያው የክላሴንም ተማሪዎች ጭምር በማስተማርም ነው ያሳለፍኩኝ። መምህራኖች እንደ ባልደረባ በማየት ተማሪዎች ደግሞ እንደ መምህርም ጭምር በማየት ነበር ያሳለፍኩኝ። በጣም ኩራት ይሰማኛል ከመማርም ከመሻለም በተጨማሪ ይሄን ይመስላል። ትምህርት ያው የግል ጥረት ይፈልጋል፣ በራሱ ፎከሲንግ ይፈልጋል። የመጀመሪያ ፎከሲንግ ነው። ፎከስ ካረክ ኤቭሪቲንግ ኢዝ ሲምፕል። ትምህርት ደግሞ ሲምፕል የሚሆነው ምንድነው? ተከታተልኝ ነው የሚለው። ኤቭሪዴይ የሚከታተል መከታተል ሲባል ብዙ ሰው መከታተልን እንደ የሆነ ትልቅ ኢነርጂ ማውጣት አይነት ነገር አድርጎ ነው የሚያስበው። አጠገብ ለመሆን ይፈልጋል እና አጠገብ ከሆንኩ ኢትስ ቬሪ ሲምፕል የሆነ እኔ እንደ መዝናኛ ነው የምጠቀመው ትምህርት። እንደዛ ስል ማቅለሊያ አይደለም፣ ያዝናናኛል፣ ላይፌን ሲምፕል ያደርግልኛል። በቃ የሆነ ምንድነው ይሄ ወደ ፍልስፍናው ስለማደላ ነው። የዲፕሬሽን የሚባል ነገር አለ። ያንን ዲፕሬሽን የምርቀው በንባብ ነው። ከአካዳሚክም ባለፈ ያው በሶሻል ሚዲያ ታወቃለሁ። ዣን በሚል ፌስቡክ ነው የሚል የሳይኮሎጂካል እና ፊሎሶፊካል የሆኑ አይዲያዎችን ሼር በማድረግ ያ ነው ሲምፕል አድርጎልኛል። ማንበብ ቀላል ነው። እዛ ላይ ቅርብ መሆን አለበት፣ ኤቭሪዴይ ቅርብ መሆን አለባቸው የሚል ነገር እመክራለሁ እንደ ልምዴ። ትምህርት አሰጣጥ ላይ ጥሩ ይሰጣሉ። ያው ጥሩ ስልጠና ተቀብለናል። እዛ ያው በራሴ ጥረትም በእነሱ ጋዛም
እግዚአብሔር አግዞኝ ብዙ የሚሰጡት ትምህርት ላይ ያው እሞክር ነበር እሰራለሁ። በዛ ምን ተሰማ? ሌሎች ተማሪዎች ማስተላልፈው መልእክት ያው እዛ ጋር የሚሰጠው ኮርስ ብቻ በቂ አይደለም። ብዙ ኮርሶችን በማንበብ ከዛ ላይብረሪ በመጠቀም ደግሞ ጊዜያቸውን ሰውቶ መማር ያው ራሳቸውን እንዲያሻሽሉና እዛ ተሸላሚ እንዲሆኑ እመክራቸዋለሁ። በሁማን ሪሶርስ ማኔጅመንት ዲፓርትመንት ነው ተማርኩት። በዲፕሎማ ጠንክሮ እንዲማሩ ትምህርት እንዳይቀሩ ሲማሩ እንዳይቀልዱ ይመክራቸዋለሁ።